አንድ ሰው እርድ ለማረድ መስፈርቱ ምንድነው? የቤተሰባችን አካል የሆነ ሰው በትምህርት ሳይመረቅ የተለያዩ ቤቶችን ለሰዎች ይሰራል። ማለትም በኢንጂነር ስም ቤቱንም የሚሰራው በልምድ ሆኖ ቤቶችን በብቃት ይሰራል። ግን ህጋዊ የትምህርት ሰነድ የለውም። ሰነዱ በብር የመጣ ኦሪጂናል ሰነድ እና ይህ ነገር በሸሪዓ እንዴት ይታያል? አንድ ሰው በህይወቱ ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ። ያለ ቁርአን መቅራት እንዴት ይታያል? ቤት ሰርቶ ጓደኞቹን ጠርቶ እርድ አርዶ ቢያበላ ችግር አለው? የሚያርደው ደስታውን ለመግለጽ ነው። ዚና የሰራ ሰው ሕክሙ ቢነገረኝ ከፋራውስ? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው እርድ ለማረድ መስፈርቱ ምንድነው? እርዱ ትክክለኛ ይሆን ዘንድ እሱም እርዱ ይበላለት ዘንድ መሟላት ያለባቸው ወደ 5-6 የሚደርሱ መስፈርቶች አሉ። አንደኛው አራጁ አካል አእምሮ ጤነኛ መሆን አለበት። አእምሮ በሽተኛ መሆን የለበትም። አእምሮ በሽተኛ ያረደውን መብላት አይቻልም። ሁለተኛ የሚያደርገውን የሚያውቅበት እድሜ ላይ የደረሰ መሆን አለበት። ሕፃን ያረደውን የሚያደርገውን የማያውቅ ያረደውን መብላት አይቻልም። በሀከዛ ስለት ባለው ነገር መቁረጥ አለበት። በቢላዋ ሹል በሆነ ስለት ባለው ድንጋይ ያረደው መሆን አለበት። በተከለከሉ ነገሮች የታረደ እንደሆነ እርድ አይሆንም። በጥርስ ማረድን ነቢ ከልክለዋል አለይሂ ሰላቱ ወሰላም። በጥፍር ማረድን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ስለዚህ ከመስፈርቱ አንዱ ስለት ባለው ነገር የታረደ መሆን አለበት። ወከዛሊክ አናቱን በመምታት አሊያ ደግሞ በጥይት በመምታት ወይም ደግሞ ከሚቆረጠው የእንስሳ የሰውነት አካል ውጪ ያለን ሌላ አካሉን ቆርጦ ወግቶ ያረደው መሆን የለበትም። በስለት ነገር በሚቆርጥ ነገር መቁረጥ አለበት። ሲታረድ የሚቆረጡ አካላት አሉ፣ በቀኝና በግራ እንደዚሁ መሃል ላይ እነዚህን ቆርጦ የሚያርድ ሊሆን ይገባል። ወከዛሊክ ሲያርድ ቢስሚላህ ያለ ሊሆን ይገባል። ሲያርዱ ቢስሚላህ ማለት ዋጅብና ግዴታ። እርድ ላይ አርህማን ረሂም አይጨመር፣ ከቦታው ጋር አይሄድም። ሲታረድ ቢስሚላህ ብቻ ነው የሚባል። የተወሰኑ ፉቃሃዎች ሙስሊም ከሆነ ረስቶ ከሆነ በስመላው የቀረው ይበላል ሲሉ ኢማም አሕመድን ጨምሮ በርካታ ፉቃሃዎች በየትኛውም ሁኔታ ላይ ቢስሚላህ ያልተባለበት አይበላም ብለዋል። ወላ ተእኩሉ ሚማ ለም ዩዝከር ኢስሙላሂ ዐለይሂ ስላለ አላህ ማለት ነው። ወከዛሊክ አራጁ አካል ሙስሊም መሆን አለበት። ያረደው ሙሽሪክ ከሆነ ካፍር ከሆነ ሙስሊም ነኝ ቢልም ሶላት የተወሰው ከሆነ ያረደው እርዱ ትክክለኛ አይሆንም። ወከዛሊክ ቢስሚላህ ብሎ ቢያርደውም ያረደው ለአላህ ብሎ መሆን አለበት። ከአላህ ውጭ ላለ አካል ብሎ ማረድ የለበትም ነው። ለእንግዳ አስካረደ እንግዳውን ሸሪዓ አክብሩ ስላለ በትኩስ ስጋ እንግዳ ለመቀበል ብሎ ከሆነ ያረደው ችግር የለው። ነገር ግን እንግዳ መጥቶ ቤተኛውም ሂሳብ ለእንግዳው ሳላርድለት መሄድ የለበትም በሚል ደም በማፍሰሱ እንግዳውን ማክበር አስቦ ከሆነ ይሄ ክልክል ነው። ነገር ግን እንግዳ መጣ፣ እንግዳውን ሸሪዓ አክብሩ አስተናግዱ ስላለ በዚህ መልኩ ለማስተናገድ ብሎ ቢያርድ ችግር አይኖርም። ሌላኛው ጥያቄ ሐጅ ላይ አንዳንድ ወንድሞች ሐጅ ማረድ አቅም ያላቸው አንዳንድ ዕቃ ለመግዛት ሲሉ 3 ቀን እዛው ይጾማሉ። እንዴት ይታያል? ተመቱዕ ያረገ ሰው ወይም ቂራን ያረገ ሰው ፍርድ ይጠበቅበታል። አቅም ካለው ማረድ ነው ያለበት። ማረድ የሚችልበት አቅም የሌለው መጾም ይችላል። 3ቱን ከሐጅ በፊት 7ቱን ወደ ሀገር ከተመለሱ በኋላ የሚለውን ወደ ሀገር መመለስ ሸርጥ አይደለም። እዛው መጾም ይቻላል። ዕቃ እየገዛም ይሁን እዛው ያረፈም ይሁን
ከመካ ሳይወጣ ቢጾም ችግር የለውም። ያው ብዙ ጊዜ ሰዎች ሐጅ ከጨረሱ ወደ ሀገራቸው ስለሚሄዱ ሁሉንም እዛ መጨረስ ግዴታ አይደለም። 3ቱን ሐጅ ላይ 7ቱን ወደ ቤተሰብ ስትመለሱ የተባለው ሁኔታው በተለምዶ ሰዎች ስለሚመለሱ እንጂ መካም ሆኖ መዲናም ሆኖ ሀገሩም ሆኖ ቢጾም ምንም ችግር የለውም። ከዚህ የተፈለገው አቅም ያለ እቃ ለመግዛት ብሎ ገንዘብ አስቀርቶ ወይም ሰስቶ ወደ ጾም መቀየር ይቻላል ወይ? አይቻልም። አቅም ካለው ግዴታውን በገንዘቡ መወጣት አለበት። ለእቃው ሌላ ገንዘብ ማምጣት አለበት ነው። የሚገዛው እቃ ለህይወቱ ለቤቱ ወሳኝ እቃ ሆኖ ሌላ ገንዘብ አቅም የሌለው ሆኖ ከሆነ ወደ መግዛት የሄደው ብር ያለውም ወደ መጾም የሄደው ይሄኔ አቅም የለውም ማለት። አቅም ካለው ሰነድ ለጊዜው ብቻ ብር ካለው ማለት አይደለም። ለሱ እሱ ስር ላሉ ሰዎች አስፈላጊ የሆነውን ወጪ የሚነካበት ወይም ለረሃብ የሚያጋልጠው መሆን የለበትም። አዲስ ቤት ሰርቶ ጓደኞቹን ጠርቶ እርድ አርዶ ቢያበላ ችግር አለው? የሚያርደው ደስታውን ለመግለጽ ነው፣ ችግር የለውም፣ ይቻላል። የሚያርደው አላህን ለማመስገን ከሆነ አላህ የሰጠውን ጸጋ ኒዕማ ለማመስገን ከሆነ ወአማ በኒዕመቲ ረቢከ ፈሐዲስ የጌታህን ኒዕማ ጸጋ ተናገር በሚለው መሰረት ሹክረን ቢያርድ ችግር የለም። ነገር ግን አፈጻጸሙ ላይ ስህተት መኖር የለበት። ሲያርድ የበሩ ደጅ ላይ አርዶ ግርግዳውን እንደምቀብቶ አሊያ ደግሞ ቤቱ ውስጥ መታረድ አለበት በሚል እምነት ሊያርዶ አይገባም። የተኛውን ቦታ ላይ ሌላኛው ማንኛውም በሩ እንደሚታረደው አርዶ ብስሚላህ ብሎ አርዶ ወንድም ዘመዶቹን ጓደኞቹን ጎረቤቶቹን ቢያበላ በሹክር መልኩ ከሆነ ምንም ችግር የለውም። ዚና የሰራ ሰው ሁክሙ ቢነገረኝ ከፋራውስ ዚና ከባድ ወንጀል አላህ ተባረከ ወተዓላ ወላ ተቅረቡ ዚና ዚናን አትቅረቡት ብሎ አላህን ተባረከ ወተዓላ ከሚያስቆጡ ነገሮች አንዱ ያልተፈቀደለት ማህፀን ውስጥ የወንድ የዘር ፈሳሽ መፍሰስ ነው ብላ ያኒ ዚና ማለት ነው። በጥቅል ድርቅን ከሚያመጡ ሀገርን ለበላ ከሚዳርጉ ሰላም ከሚያስጠፉ ወንጀሎች አንዱ ዚና ነው። ዚና ሲበዛ ድርቅ ይመጣል፣ በረካ ይጠፋል፣ ሀገር ሰላም ያጣል። ውርደት ነው ዚና። ዚና ብድር ነው። ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚን ብሏል ኢማም ሻፊዒ። ክብራችሁን ጠብቁ፣ ጠብቅ ሁኑ፣ ከሙስሊም ማይጠበቅን ነገር ራቁ። ዝሙት ብድር ነው። ከተበደርከው ብድሩ የሚመለሰው ከቤተሰብህ ነው። አትጠራጠር። መን ደቀ ባበ ናስ ደቁ ባበሁ። የሰዎችን ቤት ያንኳኳ የሱም ቤት ይንኳኳል። የሰዎችን ክብር የነካ የሱም ክብር ይነካል። ዝሙት ላይ የሚወድቅ ሰው የትም ቢዞር ያንድን ወንድም ወይም እናቱ ወይም እህቱ ወይም ባለቤት ወይም ልጁ ላይ ነው ዝሙቱ ሊፈጸም የሚችለው። ዞሮ ያንተ ልጅ ላይ ያንተ እህት ላይ ያንተ ባለቤት ላይ ይመጣል። ስለዚህ ኢማም ሻፊዒ እንዳሉት ተጀነብ ማ ላ የሊቁ ቢልሙስሊም። እንዲህ ብሎ ነው ሙስሊም አላህ የከለከለውን ያውም እንደ ዚና ያለ ጸያፍን ከባድን ወንጀል ብዙ አጥሮች ያሉትን አጥሩን ሰብሮ ዚና ላይ ይወድቃል። አላህ ዝሙት አትስሩ ሳይሆን ዝሙትን አትቅረቡ ነው ያለው። አትቅረብ። አጅነቢ ወንድ አጅነቢ ሴትን አያናግር ያለ በቂ ምክንያት ያለ አደብ። ሴት ከወንድ ጋር አትቀራረብ፣ አይነካኩ፣ በዘመኑ አይደዋወሉ፣ አይጻጻፉ። ማ ኸላ ረጁሉን ቢምራአቲን ኢላ ካነ ሸይጣኑ ثالثهما። ወንድና ሴት ተገለለው ተነጥለው አይቀመጡም ሶስተኛው ሸይጣን ቢሆን እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ክፍል ላይ ከአንድ ሴት ጋር አትቀመጥ። አንድ የታጠረ ስፍራ ላይ ከአንድ ሴት አትቀመጥ። አንድ መኪና ላይ አንድ ባጃጅ ላይ ከአንድ ሴት አትሄድ። ሀያ ያላት ሴት አታደርገውም። ሲጀምር ወንድሟ ያልሆነ አጎቷ ያልሆነ ባሏ ያልሆነ ልጇ ያልሆነ ወንድ ጋር አንድ መኪና ዘግታ ከአንድ ወንድ ጋር አትጓዝ። ሀያዋ አደቧ ክብሯ ተርቢያዋ ይከለክላታል። ላኪን ይሄ ሁሉ እየፈረሰ ነው በተለያየ መልኩ ባለንበት ጊዜ። ይሄን ሂጃብ የሀያ ሂጃብ ለማስወለቅ ጥረት እየተደረገ እኔ በልጆቼ ተማመናለሁ ይልሃል፣ ነገ ሐራም ይዛለት ትመጣለች። ማንነቱ ምንነቱ ያልተጠናን ሰው ኒካህ አሰረልኝ ካልሆነ ሞቼ እገኛለሁ ራሴን አጠፋለሁ እምቢ ካልክ ሸሪዓ ፍርድ ቤት ሄጄ አስራለሁ ትላለች። ከእጅ ከወጣች በኋላ ምንም ማድረግ አትችልም። ገና ከ7 ከ8 ዓመት ጀምረ በአኽላቅ ካልኮተኮትካል። ትልቁ ችግር ያለው ወላጆች ጋር፣ በሁለተኛ ደረጃ ወጣቱ ጋር ነው። ለእህትህ ማትወደውን ለሙስሊም እህትህ ለምን ታደርገዋለህ? ያንተ እህት ሰላት ከጎደለው ወንድ ጋር ተቃቅፋ ተያይዛ ስትሄድ ብታያት ሰውነትህ በሙሉ እንደሚነዝርህ እሱን ካልገደልኩ እንደምትለው አንተም ይዛት የምትሄደዋ ሴት ወንድም አላት። አንተን በሱ ቦታ አድርገው። አባት አላት፣ ባል አላት። ኢዳ ተጀነቡ ማ ላ የሊቁ ቢልሙስሊም ነውር ነው፣ ውርደት ነው። ዝሙተኞች አኺራ ላይ ካላቸው ከባድ ቅጣት አንዱ ጀሃነም ሰዎች እዛ አካባቢ ያሉ ሰዎች የሚሸታቸው መጥፎ ሽታ አለ። ይሄ ምንድን ነው ሲባል ዱንያ ላይ ዝሙት ከሚሰሩ ሰዎች ብልት የሚወጣ ሽታ ነው ይባላል። እስራና ሚዕራጅ ላይ ነቢ ካዩአቸው አስተማሪ እይታዎች አንዱ እዚህ ጋር ንጹህ ስጋ ተቀምጦ ንጹህን ስጋ ትተው የጠነባን ስጋ የሚበሉ ሰዎችን አላህ አሳየኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለጅብሪል ጠየቁት። ያ ጅብሪል ምንድን ነው እዚህ ጋር ንጹህ ትኩስ ስጋ ቁጭ ብሎ ሳለ
የተነባውን የቆሸሸው የሚበሉት ምንድነው ሲባሉ አላህ ተባረከ ወተዓላ ሐላሉን አስቀምጦላቸው ሳለ ሐላሉን ትተው ዚና የሚሰሩት ናቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም መለሰ። ማን ነው የተነባን የበከተን የቆረጠ መብላት የሚፈልግ? አላህ ተባረከ ወተዓላ ዚናን ከልክሎ ማግባትን ፈቅዷል። ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ ብለዋል። ወላጆችን ደግሞ አኽላቁን ዲኑን የምትወዱት ከመጣ ዳሩ ብለዋል። ለዲኑ ለልጁ ዲን ለክብሩ የሚጨነቅ የመጣን አይመልስም የአኽላቅ ችግር ከሌለበት። ሰርቶ የማስተዳደር አቅም ካለ ዘሬ አይደለም ጓደኛ አይደለም የአካባቢ ሰው አይደለም፣ ይሄ የጃሂል መለኪያ ነው ቃሉ ቢከብድም ሐቂቃው ይሄ። ነብዩ ሰለላሁ ዐለይሂ ወሰለም ዲኑን አኽላቁን የምትወዱት ከመጣ ዳሩት ነው ያሉት፣ ተመልሱት፣ አንገላቱት አላ። ሙስሊሞች ኢማናቸው ዲናቸው አንድ ዘር አንድ ሀገር ያደርጋቸዋል። ለዘሬ ድራለሁ ነው የምትል፣ ለሀገሬ ሰው ድራለሁ ነው የምትል። ላኢላሃ ኢለላህ ያለ ካንተ ጋር አብሮ እግር ለእግር ገጥሞ የሚሰግድ ሁሉ ወንድምህ። የደጋግ ቀደምቶችን ታሪክ ስናነብ እኛ ምን ያክል እንደወረደን በግልጽ ማየት እንችላለን። መስጂድ ላይ አወል ሶፍ ሲሰግድ ያዩትን ወጣት ጥሩ ልጅ አለችኝ ለዳርህ ያሉ ቤት ወስደው ልጃቸው ሳታቅ እሱን ቤት አስቀምጠው ድንገት ስትገባ አንዴ እንዳያት አድርጎ ካንተ ምንም አልፈልግም ሸሪዓው ላይ ብቻ ማህር ስለተባለ 1 ድርሃም አምጣና ንካስርልሃለሁ ብሎ የሚሰጡ ነው። ንጉሶች፣ የንጉስ ልጆች፣ ቃዲዎች ልጃቸውን ጠይቀዋቸው አልሰጥም ያሉ ለረጅም ዓመት አንገቱን ደፍቶ መስጂድ ላይ ሲማር ሲሰግድ ላዩት አንድ ደሃ ልጃቸውን ወስደው ይሰጥቷል። ዑመር ኢብኑ አልኸጣብ ልጃቸው ሐፍሳ ባላቸው አው ኹነይስ ኢብኑ ሁዛፋ በሞተበት ጊዜ ዑመር ታላቁ ዑመር ራሳቸውን ዝቅ አድርገው ዑስማን ሆይ ልጄ ነግባ ሐፍሳን ባሏ ሞቷል ታውቃለህ። ዑስማን ዝም ሲሏቸው አቡበክር ስዲቅ ጋር ሄደው አቡበክር ሆይ ልጄን ሐፍሳን አግባልኝ ብለው አቡበክር ስዲቅ ምንም መልስ ሳይሰጡ ጥለው ሄደዋል። ከጊዜ በኋላ ረሱሉ አለይሂ ሰላቱ ሰላም ሐፍሳን ካገቡ በኋላ አቡበክር ስዲቅ ዑመር ጋር ሄደው ዑመር ሆይ ያኔ ትልቅ ጥያቄ ጠይቀህ ዝም ብዬ ሄጃለሁና ቅር እንዳይልህ ይቅርታ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐፍሳ ሲያወሩ ሰምቼ ስለነበረ ሊያገቧት እንዳሰቡ አውቄ ስለነበረ አያላገባትም ነብይ ሊያገቧት ነው ብዬ ምስጢራቸውን ማውጣት ስላልፈለኩ ነው ዝም ያልኩህ በማለት መልስ ሰጥተዋቸዋል። ኢዛ ረሱል አለይሂ ሰላቱ ሰላም ያስተማሩንን ረሕማ ልጅህ ላይ ልተገብር ይገባሃል። በሁሉ ነገር አቻ የሆነ ወጣት መጥቶ ስለ ተልካሻ ምክንያቶችን በመመለስ ትዳር እንዲስተጓጎል ዚና እንዲስፋፋ የሚያደርጉት አንድም ወላጆች ናቸው። ወላጆቹ ያላህ ለልጆቻችሁ ዘኑ፣ ለራሳችሁ ሳይሆን 50 ሺህ ካልሰጠ 30 ሺህ ካልሰጠ እጁ ላይ መኪና ካላየን እጁ ላይ ቤት ካርታ ካላየን ይሄ እኮ ልጅን መሸጥ ነው መዳር አይደለም ይባል። ሸሪዓው የሚለው ዳሩ እንጂ ሽጡ አይደል። ርዝቅ ያለው በአላህ እጅ። ሁሉ ነገሩን ተማምነህ የሰጠኸው ነገ የተማመንከበት ነገር ሁሉ ሊጠፋ ይችላል። ዱንያ ደመና ናት፣ ትሄዳለች፣ ንፋስ ነው። አኽላቅ ካለ ኢማን ካለ ሙሉ ጤና ካለ ርዝቁን አላህ ያመጣዋል። በል በማግባት ሀብትን ፈልጉም ተብሏል። ሲያገባ ርዝቁ አብሮ ይመጣል። ወጣቱ ዚና ላይ መውደቁ ከባድ ወንጀል ነው፣ አሳፋሪ ነው። ከመስጂድ ወጥቶ ዚና ቤት መሄድ ጭራሽ ማይጣጣም ነገር። ሌላ ወጣቱ አላህን ሊፈራ አይኑን ሰብር ሊያደርግ ከዛ ሊጾም፣ ወላጆች ደግሞ ልጆቻቸውን ለአካለ መጠን ለትዳር እንደደረሱ አኽላቅ ያለው ዲን ያለው ሰው ከመጣ ሊሰጡ ይገባል። ብር ስላለው ሀብት ስላለው ዘርህ ስለሆነ ከሆነ የሰጠኸው ልጅህን የሰጠኸው ለሱ ነው፣ በሱ ተማምነሃል፣ መጨረሻ ሊበላሽ ይችላል። አኽላቅና ኢማን ስላለው ከሆነ የሰጠኸው ለአላህ ነው የሰጠኸው፣ አላህ ልጅህን ይጠብቅልሃል። በአላህ ነው የምትተማመነው ወይስ በወረቀት በብር? የአንድ ዘመኑ ትልቅ የሆነ ሙሲባ ነውና ዲኑን የተማርነውን ሸሪዓ በዚህ ልናሳይ ይገባናል። ሌሎችን ብዙ ጊዜ እንተቻለን፣ እነሱ እንዲናቸው እንዲያረጉም፣ ወደኛ ግን ሲመጣ ያን ትችት ሁሉ እንረሳዋለንና ልንሰማ ልንማር የተማርነውን ልንተገብር ይገባናል። አዳን ያለ ቁርአን መቅራት እንዴት ይታያል? አደብ አይደል? ኢዛ ሰሚዕቱሙል ሙአዚነ ፈቁሉ ሚስለ ማ የቁል የሚል ሐዲስ አለ። ሙአዚንን ከሰማችሁ እሱ እንደሚለው በሉ የሚለውን ሐዲስ ዛሂሩን ይዘው ለውጁብ ያደረጉ ዑለሞች አሉ። ሙአዚን አዳን ካለ ሁሉ ነገር አቆመህ እሱ የሚለውን መከታተል አለበት። ኢብኑ ሐጀር ሐሰን ያሉት ሐዲስ ላይም ሙአዚን ሲያወራ ዝም በሉ የሚልም አለ። ሁሉም ነገር መቆም አለበት። ቁርአኑ ወቅቱ ማያልፍ ዚክርና ዒባዳ፣ አዳኑ ወቅቱ የሚያልፍ ዚክርና ዒባዳ 2 ደቂቃ 3 ደቂቃ ምንም እንኳ ባለንበት ጊዜ አዳን ተምጢጡ ቢገባውም ማለት በርካታ ዑለሞች ዘንድ አዳንን በጣም መጎተት ያወግዛል። አዳንን አብዝቶ መጎተት፣ መድ ማይገባበት ቦታ ላይ መድ ማስገባት፣ የሚገባ እንኳ ቢሆን መዱን ማብዛት ዑለሞች ይጠራል። ቀልጠፍ ማለት እንዳለበት ነው የሚናገሩት። ስለዚህ ቢበዛ 2 ደቂቃ 3 ደቂቃ ነው። ቁርአኑ ዚክሩ ዱዓው ቆሞ ለአዳን መልስ መሰጠት አለበት። ሙአዚኑን አዳን ሲል ከሰማችሁት እሱ እንደሚለው በሉ ተከተሉት ነው መመሪያው። አንድ ሰው በህይወቱ
ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ። በላ ሁሉ የሚመጣው በወንጀል ርዝቅን ማጣት በላን፣ ደስታን ማጣት በላን። በላ ደግሞ የሚነሳው ችግር የሚቀረፈው በተውበት። በላ አልወረደም አልመጣም በወንጀል እንጂ አይነሳም አይወገድም በተውበት እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የርዝቅ በር የተዘጋጋበት ሰው በህይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ። من أراد السعادة الأبدية فليلزم عتبة العبودية بلا شيخ الإسلام تيمية رحمة الله عليه ቋሚ ቀጣይነት ያለው ደስታን የፈለገ የባሪያነትን ደጅ ይጥና ብላ ሁሌ ለአላህ ባሪያ ሲንቀሳቀስ ሲቆም ሲቀመጥ ሲሄድ ሲመጣ ሲሰጥ ሲቀበል ሲያይ ሲሰማ ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለሁ፣ የምሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ። ይሄን ያደረገ ደስተኛ ይሆናል። አልሑጠይአ የሚባል በዑመር ዘመን የነበረ ገጣሚ ለስቱ አረ ሰዓደተ ጀምዐ ማልን ወላኪን ተቂያ ሁወ ሰዒዱ በላ። ደስታ ማለት ገንዘብ መሰብሰብ ነው ባለ ሀብት መሆን ነው ብዬ አላምንም። ደስተኛ ማለት አላህን የሚፈራ ሰው ነው አለና ወዐንደ አላሂ ሊልአትቀል መዚዱ። አላህን የፈራ በዱንያም በአኺራ ደስተኛ ይሆናል። ይበልጥ አላህን የሚፈራ ሰው አላህ ዘንድ ለየት ያለ ሽልማት ስጦታ አለው ብሏል። ከዚህ ሽልማት አንዱ አላህን የሚፈራ ሰው ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ፣ ነገሩን ሁሉ አላህ ያገርለታል። ርዝቅ አላህ ያመጣለታል፣ ደስታ አላህ ያመጣለታል። ስለዚህ ባጭሩ የደስታ የሪዝቅ የሰዓዳ የስኬት ቁልፉ አላህን መፍራት። አላ ቢሶብሪ ተብሉጉ ማ ቱሪዱ ወቢተቅዋ የሊኑ ለከል ሐዲዱ ያለው ሌላኛው ገጣሚም ለዚህ ነው። ትዕግስት ካለህ ካሰብከው ትደርሳለህ። አላህን ከፈራህ ብረቱም ይቀልጥልሃል ማለት ነው። ይህን በአላህ ፍራቻ ብረት ከቀለጠ አላህን ከፈሩ ሸሪዓን ካከበሩ ብረት የሚቀልጥ ከሆነ ርዝቅ በሩ መከፈቱ ደስታ ወደ አንተ መምጣቱ የማይቀር ነው። እንደ ወንጀል ሐራምን እንደመዳፈር ግዴታን እንደመናቅ ሰላምን የሚነሳ ነገር የለም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ የተባለው ለዚህ ነው። ከአላህ መመሪያ ቸላ ያለ በጭንቀት በሁከት የተሞላ ህይወት አለለት ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም አለም ነሽረሕ ለከ ሰድረክ ብሏቸዋል። ልብህን አላሰፋንልህም እንዴ ብሏቸዋል። የነቢ ልብ የሰፋው ነቢ ስለሆኑ ለነቢይነት የሚያበቃቸው ኢማን ላይ ስላሉ ነው። የነቢ ኡመት የሆነም ሰው በዒባዳው በአኽላቁ በዲኑ ከነቢ በተመሳሰለ ወደዛ በተጠጋ ቁጥር የእሱ ልብም ይሰፋል። በሶላትህም በጾምህም በንግግርህም ባለባበስህም በእንቅስቃሴህም በሁሉም ነገር ከነቢ ለመመሳሰል በጣርክ ቁጥር አላህ በዛው ልክ እንደ ኢማኑ ልቡን ያሰፈለታል። ስለዚህ ልቡ እንዲሰፋ ከጭንቅ ከጋጋታ ከድብርት ከሐዘን እንዲርቅ የፈለገ ልብ የሚያሰፋው ሸሪዓን ሰፊ የሆነውን ሸሪዓ ሊተገብር ይገባዋል። የቤተሰባችን አካል የሆነ ሰው በትምህርት ሳይመረቅ የተለያዩ ቤቶችን ለሰዎች ይሰራል። ማለትም በኢንጂነር ስም ቤቱንም የሚሰራው በልምድ ሆኖ ቤቶችን በብቃት ይሰራል። ግን ህጋዊ የትምህርት ሰነድ የለውም። ሰነዱ በብር የመጣ ኦሪጂናል ሰነድ እና ይህ ነገር በሸሪዓ እንዴት ይታያል? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ምን ገሸ ፈለይሰ ሚና ብላ ኢያኩም ወሸሃደተ ዙር ብላ ያታለለ ከኛ አይደለም ብላ አደራችሁን የውሸት ምስክርነትን በውሸት ማስመስከርን ማጭበርበርን ማታለልን ብለዋል። እሱ በልምድ የሚሰራው ስራና እንደ ዘመኑ እንደ ሀገሩ እንደ አካባቢው ለእንዲህ አይነቱ ሙያ የሚቀመጡ መለኪያዎች ሊለያዩ ይችላሉ። የትኛውም ሰው ማንኛውም ነገር እችላለሁ ነው የሚለው፣ አልችልም የሚል የለም። በተለይ በዘመናችን በራስ የመደነቅ በራስ የመተማመን በሽታ የሰፋበት ዘመን ላይ ነው ያለ። ሌላ ህገወጥ የሆነን ሰነድ በእጁ መያዙ ስራውን ህጋዊ አያደርገውም። ያለውን ሙያ መሰረት አድርጎ እችላለሁ ብሎ እንዲህ አይነት ፈቃዶችን በህጋዊ መንገድ ለሚሰጡ አካላት ሄዶ ሙያውን አሳይቶ አቅሙን አሳይቶ ስራውን አሳይቶ መማር ካለበት ተምሮ እስከዛሬ ስራው ታይቶ ሳይማርም ይገባዋል ተብሎ ከተሰጠው መስራት ይችላል። ካልሆነ ልምድ ስላለው ብቻ አጭበርብሮ ገንዘብ ከፍሎ ባመጣው ሰነድ ሰርቶ የሚያገኘው ገንዘብም ሙሉ ሐላል አይሆንለትም። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ማታለልን ሲከለክሉ ለሁሉም አይነት ሰው እንደ ሀገር እንደ አካባቢ የሚለይበት ሁኔታ የለም። አንዳንዶች የካፍር መንግስት እስከሆነ ድረስ መጥፎ ነገር እስካልሰራው ድረስ የፈለኩትን ማድረግ እችላለሁ ይሉሃል። ለአጠቃላይ ህዝብ ደህንነት ለሀገር ልማት ተብለው የተቀመጡ ህጎች የትም መጠበቅ አለባቸው።
አንተ በዚህ መልኩ በራስህ ልምድ ተማምነህ የከፈትከውን በር ተከትለው ልጆችህም ጎረቤቶችህም ዘመዶችህም ያንተን አይነት የልምድ ብቃት ሳያገኙ በዚህ ቀዳዳ እንዲገቡ በርም ጭምር ይከፍታል። ይሄን የሚሰራ ሰው ተውበት ሊያደርግ ሙያ ሊቀየር አልያ ደግሞ ትክክለኛውን ማረጋገጫ ከተቋሙ ሊያገኝ ይገባዋል። የሰው ሐቅ በደል በተውበት ይወርዳል። ለምሳሌ ሐሜት የአላህ ሐቅ ከሆነ በተውበት ይማራል። የሰው ሐቅ ሲሆን ግን 5ኛ 4ኛ መስፈርት ያስፈልጋል። ይኸውም ኢስቲህላል የሚባል ነገር አለ። ገንዘብ ከሆነ የወሰድከው ገንዘቡን መልሰ መስጠት አለብህ። አካል ከሆነ የጎዳኸው ይኸው አካሌ እዚሁ ዱንያ ላይ ተበቀል ማለት አለብህ። ሌሎች መስፈርቶችን ከማሟላት ለምን የሰው ስጋ በላው ለምን አማሁን ብለህ ከመጸጸት፣ ሁለተኛ ላለማድረግ ለአላህ ቃል ከመግባት ወዲያው ከመታቀብ፣ በተጨማሪ ያማኸውን ሰው አመችሃለሁ ብለህ ነገረህ መተውበት አለብህ። ይሄ በርካታ ዑለሞች አቋም። የተወሰኑ ዑለሞች ይሄን ካደረግ የባሰ ችግር ይመጣል ከተባለ ይቀራል ያሉበት ሁኔታ አለ። ወላኪን በሌላ በኩል ይሄ ሰዎች እንደልባቸው የሰውን ስጋ አጣጥመው በልተው እዛው በግል ቤት ውስጥ ተወብቻለሁ እስትግፋር ዱዓ አረግለታለሁ ያሉ የሐሜት በር እንዲከፈት ሰበብ ይሆናል። ይሄን በር ለመዝጋት የተኛውም ሰውን የበደለ ለምሳሌ እንደተባለው ያማውን ሰው አመችሃለሁ ይቅርታ አድርግልኝ ማለት አለበት። አላሁማ ኢላ ለህይወቱ ከፈራይና ይቀራል። ይሄን ከሰማ አይመረኝም ህይወቴን ያጠፋኛል የሚል ግምት ካለው ከፍተኛ ሸክ ካለው ይሄን ይቀራል። በተረፈ እንዲሁ ይቀየመኛል ይበሳጫል የሚል ስጋት ከሆነ ተቀበል ዋጋህን የሥራህን። አልዑሙም እሱ ከተወበተ ከተዘዘተ ሌላው የተውበት መስፈርት ከተሟላ ሄዶ መንገሩ የባሰ ችግር ያመጣል ከተባለ ባለበት ተውበት ያደርግ። ስለሱ መጥፎነት ባወራበት ቦታ ስለሱ ጥሩነት ያውራ፣ እስትግፋር ያደርግለት፣ ዱዓ ያደርግለት ያሉ ዑለሞች እንዳሉ ሆነው የተመረጠው ይሄ ሁሉም ባለበት ተውበት ያደርግ የሚለው አቋም ሰዎች በየቤታቸው የፈለጉትን አድርገው ከዛ ተውበት እንዲያደርጉ ሰበብ ይሆናል። የጊባን በር ለመዝጋት ለማጠንከር ሄዶ ይቅርታ መጠየቅ አለበት የሚለው የተመረጠ ይሆናል። የማህር ብር ልኩ ምን ያክል ነው? የማህር ብር ልኩ ማን ነው መወሰን ያለበት? ሴቷና ኃላፊዋ። የማህርን መጠን የሚወስኑት መታገባ ሴትና የሷ ኃላፊ ሆኖ የሚድራት አባቷ፣ ወንድሟ፣ ወሊ አምሯን። ቁርአን ሲወርድ ጅብሪል አለይሂ ሰላም ቀጥታ ከአላህ ሱብሓነሁ ወተዓላ እየሰማ ነው ያወረደው? አው የአህለ ሱና ወል ጀማዓ አቋም ይሄን ጅብሪል ቁርአንን ያወረደው ከአላህ ቀጥታ እየሰማን። የአንዳንድ ፍረቆች አቋም ጅብሪል ቁርአንን ከለውሐል ማህፉዝ ነው የወሰደው። ይሄ ስህተት። ቁርአን መኽሉቅ ነው ለማለት መሸጋገሪያ ነው። ነዓም ቁርአን ለውሐል ማህፉዝ ላይ ሰፍሯል። ነገር ግን ወደ ነቢ ሙሐመድ የወረደውን ቁርአንን ጅብሪል ከአላህ ቀጥታ እየሰማ ነው ያወረደው። والدليل على ذلك والأدلة على ذلك كثيرة منها وإنه لتنزيل رب العالمين نزل به الروح الأمين وإنه لكتاب رب العالمين نزل به الروح الأمين فإنه لتنزيل نزله على قلبك لتكون من المنذرين. قرآن جيتها الله يا وردونه جبريل لو أنت يا متاو يميل ملكت يعلون جبريل كمصحفه كلوح المحفوظ به يوسده وإنه لكتاب رب العالمين نبر الميبان نزل به الروح الأمين من الكتاب أو من اللوح المحفوظ نميون. عموما قرآن عند لا يوردو لوح المحفوظ لا يسفروا الباندي إن أنزلناه في ليلة القدر اندميله إلى تفسير እንዳለ ሆኖ እዛ ላይ እንዳለ ሆኖ ግን ጅብሪል በየጊዜው ቁርአን በወረደ ቁጥር ከአላህ የሰማ ለነብዩ አምጥቶ ሰላቱ ሰላም ያሰማ ነበር። والله تعالى اعلم صلى الله وسلم بارك على عبده ورسوله محمد وبالله التوفيق. بسم الله الرحمن الرحيم.